እኔ ዛሬም ወደፊትም እላለሁ ልንገራችሁ፣ ኢትዮጵያ ሀገራችን እናታችን ቅድስት ቤተ ክርስቲያን እኛ ተዋግተን ባናሸንፋት ባንጠብቃት፣ ቤተ ክርስቲያናችን እኛ ተዋግተንላት ባንጠብቃት የሚዋጉንን በሌላ የሚዋጋ አሸንፎ ግን እንደሚያድናት አምናለሁ። ይህ ቅዱስ ዳዊት የዳነበት መንገድ ነው። ቅዱስ ዳዊት የዳነበት መንገድ ቁም ነገሩ ግን አንድ ነገር አለ። ቅዱስ ዳዊት የሚሮጠው ማንን ይዞ ነው? እግዚአብሔርን ይዞ ነው። እኛ ግን የፈለገን ሁሉ የሚያገኘን የተከተለን ሁሉ የሚይዘን ለምን ይመስላችኋል? ብቻችን ስለምንሮጥ ነው። ባለቤቱ እንደተናገረ ዮሐንስ ወንጌል ምዕራፍ 15 ላይ ኢትክሉ ወዘእንበሌ ኢትክሉ ገቢረ ወኢምንተኒ፣ ያለ እኔ ምንም ልታደርጉ አትችሉም ብሏል። ብቻችሁን ሩጣችሁ ደክማችሁ ትመጣላችሁ እንጂ አትችሉም ብሏል። እግዚአብሔርን ይረዘን መሮጥ ይገባል። ከዚያስ ምን አለ? ሰይፍከ ላዕለ ጸረዴከ። አቤት ሰይፍ አለ። ሰይፈ መዓትህ ማለት ነው። ሰይፈ መዓትህ ላዕለ ጸረዴከ እዴከ ብሎ ወዳጅ ይሆናል፣ ምክር ይሆናል። እጅ በመጽሐፍ ቅዱስ እጅ ምክር ተብሎ ይተረጉማል። ሀሎኑ እዴሁ ለኢዮአብ በዝ ምክርኪ ሲል ምክሩ ሲል ነው። እጅ ምክር ይሆናል። እንደገና ደግሞ ይላል ልጅ ይሆናል፣ ወዳጅ ይሆናል። ወድቆ ይነሷል፣ በእጅ ቆይቶ ይከብራል በልጅ እንደተባለ። ስለዚህ ሰይፍከ ላዕለ ጸረዴከ፣ ይሄ ሰይፍህ ያንተ ሰይፈ መዓትህ በእኔ በልጅ እዴከ ያለው ራሱን ነው። ተመልከቱ፣ ራሱ ዳዊት ቅዱስ ዳዊት ራሱን ነው። የእግዚአብሔር እጆች ናቸው ቅዱሳን። ስለዚህ ምን አለ? ላዕለ ጸረዴከ በእጅ ጠላት ላይ ይሁን ሲል በእኔ በልጅ ጠላት ላይ ይሁን አለ ብሎ ጸለየ። ይህንን ሲጸልይ በመጸለዩ ጸሎት ሳኦል በገዛ ጦር ሰራዊቱ አልቆበት ቅዱስ ዳዊቱ መግደሉ ይቅርና በጠላት እጅ ከምሞት ብሎ የገዛ ጦሩን ተክሎ እዚያ ላይ ወድቆ ሞቷል። ይህንን ቃል ተናገረ። ከዚያስ ምን አለ? ውሁዳነ ምድር እግዚኦ ንፍቆሙ በሕይወቶሙ፣ ከሌላው ነገር ተለይተው ካነሱ ከነገደ ብንያም ወገን የሆነ የሳኦልን ጠላቶችና ክፎች አድጓነስ አድርጋቸው። ምን አድርጋቸው? እምዋቲከ ንፍቆሙ፣ በሕይወታቸው እንዳለ ክፈላቸው። ምን ክፈላቸው? ዕድሜያቸውን ግማሽ አድርገው ማለት ነው። ዕድሜያቸውን ግማሽ አድርጋቸው። ነፍሳቸውን ከሥጋቸው ለያቸው። ከሐሳር ወደ መከራ፣ ከተላ ደስታ ወደ መከራ፣ ከሞት ወደ ሕይወት መልሳቸው፣ ክፈላቸው። አግኝቶ ያጣ አድርጋቸው፣ ከዘመድ ለያቸው። ከሚያውቁት ወደማያውቁት ሀገር ክፈላቸው እያለ ቅዱስ ዳዊት በሳኦል እየጸለየበት ሳይሆን የክፉ ሰው ዕድል ፈንታው ጽዋ ተርታው ይሄ ነው ማለት ነው። ዕድሜው ያጥራል ሲል ውሁዳነ ምድር ንፍቆሙ በሕይወቶሙ፣ በሕይወታቸው እያሉ ክፈላቸው፣ አድጓነስ አድርጋቸው። ከቃሉ ጋር ናችሁን? ከዚያ ምን አለ? ይሄን ሁሉ ሲጨርስ የጠላቶችን ጠባይ ዘርዝሮ ጨርስና እምዋቲከ ጸግበት ከርሶሙ ነፍሶሙ፣ ሰውነታቸው ከተሰወረው ማዕድ ጠገበ ይላል። እግዚአብሔር ሁለት አይነት ማዕድ ነው ያለው። የበረከት ማዕድ አለው፣ የመቅሰፍት ማዕድ አለው። ከተሰወረው ማዕድ ያለው ምን ማለት ነው? እግዚአብሔር ሰዎችን በሰው አሰራር ላይ ያጠፋቸው ይችላል። በስውር ጥበቡ ያጠፋቸዋል። በስውር ጥበቡ እኛ በምናውቀው መንገድና ባሰመርነው መስመር ብቻ አይደለም እግዚአብሔር የሚዋጋው። በማናውቀው መንገድ እንደሚጠብቀን በማናውቀው መንገድም ያጠፋል። ወዳጅን ጠላት አድርጎ ያጠፋል። ቤትን ሰብሮ ያጠፋል። አካልን ጠላት አድርጎ ያጠፋል። በልጅ ጠላት ያጠፋል። እግዚአብሔር ሁሉ እጁ ነው። ሁሉ እጁ ነው። ተበቀልልኝ ካለው ለእግዚአብሔር የማይበቀል ፍጥረት የለም። እርዳልኝ ካለውም ለእግዚአብሔር የማይረዳ ፍጥረት የለም። አዳም ከእግዚአብሔር ጋር ሲጣላ ሁሉም ፍጥረት ተረዳድቶ አዳምን ተበቀለ። ሲታረቅ ደግሞ ተመልከቱ፣ ሁሉም ለአዳም ይረዳል። እነ ማርያም ግብፃዊትን ምን አድርጎታል? አንበሳ ቆፍሮ ቀብሯት አይደለም? የሰው ቀባሪ ባይኖራት እና አባ አክሎግ አንበሳዊን ታሞ ውሃ ማን ባመጣልኝ ብሎ ሲመኝ አንበሳ ምን አደረገ? ውሃ ጭኖ የሚሄደውን ሰውዬ ከነ አህያውና ከነ በቅሎው እያባረረው ወደ አባ አክሎግ አመጣ።
ኋላ ምን ሆነ መጣ ሲል አንበሳ እያባረረ መጣ። በል ካመጣህማ አሙቀህ ስጠኝ አለ። አሙቆ ሰጠው። አሞት ተኝቶ ባይታዊ ነው በረሃ የሚኖር አሙቆ ሰጠው። ከዚያ በኋላ መልሶ አንበሳውም ከመንገዱ ድረስ ሸኝቶ ሰደደው። ሰው ከእግዚአብሔር ጋር ሲታረቅ ፍጥረታት በሙሉ ለሱ ይታረቁታል። ሲጣላ ፍጥረታት ሁሉ ይጣሉታል። ስለዚህ በስውር እጅ ተዋጋቸው። ስውር እጅ ደዌ ስውር እጅ ነው። ረሃብ ስውር እጅ ነው። እግዚአብሔር ስውር እጅ ነው። አንበጣ ኩኩባ ስውር እጅ ነው። በማያውቁት ጠላት መሞት ስውር እጅ ነው። ስለዚህ እግዚአብሔር ወዳጅን ጠላት አድርጎ የሚያጠፋልና በዚህ ታጠፋቸዋለህ። ልጆቻቸውም ከዚሁ ምግብ ጠገቡ ይላል። ክፉ ሰው መከራ ለልጆቹ አኖሮ ይሄዳልና ከዚያ ምን አልተመልከቱ ወሃደጉ ትራፋት ይሆሙ ለሕፃናት ይሆሙ እነሱ በልጠው የጠገቡትን ለልጅ ልጆቻቸው አስቀመጡ ይላል። ይኸው ተመልከቱ እንግዲህ የዛሬ 50 ዓመት የዛሬ 30 ዓመት የዛሬ 20 ዓመት የዛሬ 10 ዓመት የዛሬ 70 ዓመት ክፉ ሰዎች የጎነጎኑት ጉንጉን ዛሬ እኛን የነሱን ጽዋ እየጠጣን እንገኛለን። የነሱን የመከራ እንጀራ እኛ እንበላለን። እነሱ ክፉ ሰርተዋልና በክፋታቸው ዋጋ ተከፍሏቸው ግማሹም የተቀሰፋለ ግማሹም የወደደውን ሆኗል። የክፉ ሰው ጽዋ ግን ለራሱ ብቻ አይሆንም። ሀገርን የሚያጠፋ ሥራ፣ ትውልድ የሚያጠፋ ጥራ አኑሮ ይሞታል። ይኸው እንግዲህ እኛ የአባቶቻችን ማዕድ እየበላን የጠማሞቹን ዛሬ ሀገር የምትጠፋ የምትፈርስ ቤተክርስቲያን የምትሰደድ በዚህ መከራ ነው። ክፉ ሰዎች በጠመቁት የመከራ ጽዋ፣ የተንኮል ጽዋ የ60 ዓመት የ70 ዓመት የ80 ዓመት የ100 ዓመት የክፋት እቅድ አቅደው ሀገርን የሚያጠፉ እኛም ቢሆን ክፉ ነገርን ለልጆቻችን አስቀምጠን የመቅሰፍት ድል ባውርሰን ከመሞት ይሰውረን እግዚአብሔር። ይህንን ጠገቡ አለ። ይኸው ዛሬ ግፍ ሞልቶ የፈሰሰ የግፍ ጽዋ ነው ጠገቡ የተባለ። አሁን እኮ ረሃብ በቃኝ ያላለ ማን ነው? ጦርነት በቃኝ፣ ስደት በቃኝ ያላለ ማን ነው? በዚህ መከራ ያልተመረረ ማን አለ? እስኪ በቃን ድረስ እያንገሸገሸን ነው። እነማን? ክፉ ሰዎች የጠመቁት ጽዋ፣ ክፉ ሰዎች የጋገሩት የመከራ እንጀራ እየበላ ነው ያለ። እነ ሳኦል ለልጅ ልጆቻቸው ተርፈው የሳኦል ዘሮች በሙሉ የቂስ ልጆች ነገደ ብንያም በገባዖን የተሰማሩት ሁሉ እልም ብለው በዳዊት ዘመን ጠፍተዋል። የሳኦል በደል ለልጆቹ ተርፏል። ከሁለት ሚስቶቹ የወለዳቸው ልጆቹ በሙሉ ጠፍተው ሳኦል ዘር አልባ ቀርቷል። ይህንን ነው እግዚአብሔር እንተ ወሃደጉ ትራፋት የሆሙ ለሕፃናቱ በልተው የተረፉትን ለልጆቻቸው የእነሱ መጥፋት አንሶ ተንኮልን፣ መለያየትን፣ አድማን፣ ዘረኝነትን፣ ክፋትን፣ መገዳደልን ለልጆቻቸው አስጠንተው አውርሰው ሞቱ ይላል። ክፋትን አውርሰው የሚሞቱ ሰዎች አሉ። የእነሱ ክፋት ሀገር የሚያጠፋ እነሱ የመከሩትን ክፉ ሰንሰለት እግዚአብሔር ይበጥስልን። መከራ በቃችሁ ይበለን እግዚአብሔር። በመጨረሻ ምን አለ መሰላችሁ? ይህን ሁሉ ተናግሮ እነሱ ጠገቡ። እንዲህ አሉ ካልዋ አንሰ ተመልከቱ በጽድቅ ርኤይ ገጸከ፣ እኔ ግን በጽድቅ ፊትህን አያለው። ወጸግብ በርኤ ስብሐቲከ፣ አቤቱ ክብርህን በማየት እጠግባለሁ ይላል። ክብርህን በማየት እጠግባለሁ። ጨረስና አይዟችሁ፣ ይሄ የመጨረሻው ቃል። ክብርህን በማየት እጠግባለሁ። ፊትህን በጽድቅ አያለው። የእግዚአብሔርን ጽድቅ ማየት ፊትህን አያለው የተባለ ምንድን ነው? የእግዚአብሔር ፊት የታየው መቼ ይመስላችኋል? በትንቢት ሲታይ ነበር። ኋላ ክርስቶስ በስጋዌ ሲገለጥ ታይቷል። ከዚያ በኋላ በምን ይታያል? በንጽህና ይታያል። ከዚያ በሕግ ይታያል። መጨረሻ ላይ ሲመጣ ይታያል። እግዚአብሔር የሚታየው በዚህ ነው። እግዚአብሔር በትንቢት ታይቷል። ስጋ ለብሶ ታይቷል። ከዚያ ደግሞ ስጋ የለበሰው እግዚአብሔር ካረገ በኋላ በምን እናየዋለን ስትሉ በሕግና በንጽህና። በንጽህና እንደምናየው ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር፣ ልባቸው ንጹሐን የሆኑ ሰዎች ንዑዳን ክቡራን ናቸው እግዚአብሔርን ያዩታልና ተብሎ ተጽፏል። እግዚአብሔር የምናይበት ዓይን ንጹሕ መሆን ነው። ንጹሕ መሆን ከየሰራ ነው ካለው ክፋት መከልከል፣ ካሁን ቀደም ከሰራ ነው በንስሐ መታጠብ። ሁለቱ እነዚህ እግዚአብሔርን ፊት ያያሉ። ለሰው የእግዚአብሔርን ፊት የሚያሳይ ዓይን የሚባለው ንጹሕ መሆን ነው።
በዚያ ሁለተኛ የዮሐንስ ወንጌል ምዕራፍ 14 ላይ ዘያፈቅረኒ ይቀብ ቃሌን የሚወደኝ ካለ ቃሌን ይጠብቅ። ይህን ለዚህ ምን አለ? ዋነ አርአዮ ርእሴ እኔም ራሴን እገልጥለታለሁ። ሁለተኛ ክርስቶስን ማየት የሚቻለው በሕግ ነው። ሕግ ያለው ሰው ክርስቶስን ያየዋል። በሕግ የሚኖር ሰው ሕግ እግዚአብሔርን የምናይበት መስታወት ነው። ሦስተኛ ክርስቶስ ሲመጣ ይታያል። መቼ ሲመጣ? ዓለምን ለማሳለፍ ሲመጣ እናየዋለን። ያን ጊዜ ተመልከቱ፣ ሰዎች በንጽህና እግዚአብሔርን አይተው ይጠግባሉ። በሕግ እግዚአብሔርን አይተው ይጠግባሉ። መጨረሻ ላይ ሲመጣ አይተውት ይጠግባሉ። የመጨረሻ የሰው ረሃብ የሚያልቀው ክርስቶስ ሲመጣ ነው። የሰው ረሃቡ የሚያልቀው ክርስቶስ ሲመጣ ነው። የሰው ዋነኛ ረሃቡ እግዚአብሔርን ማጣት ነው። ዋነኛ ጠሙ እግዚአብሔር መጠማት ነው። ዋነኛ እርቃኑ ከእግዚአብሔር መራቆት ነው። ይህንን ያጣ ነው ድሃ የሚባለው። እግዚአብሔር ያለው ሰው ደግሞ ሁሉ አለው። ለምንድን ነው እጠግባለሁ ያለው? ፊትህን በማየት እጠግባለሁ ያለው ለምን ይመስላችሁ? ይሄንን በጣም ድንቅ ነገር ልንገራችሁ። ሰው የእግዚአብሔርን ፊት በማየት ይጠግባል። የእግዚአብሔርን ፊት በማየት የሚጠግብ ከሆነ በራዕየ ዮሐንስ ምዕራፍ 13-14 እንደተቀመጠ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በደብረ ጽዮን ተራራ ላይ ከሚወዳቸው ቅዱሳን ጋር ምሳ እንደሚበላ ተጽፏል። ምሳ ይበላል። ያ ምሳ ተመልከቱ፣ ልብ ብላችሁ ስሙ፣ እንደው አደራችሁ በሞት የያዙት። ክርስቶስ ዓለምን ከማሳለፉ በፊት ምሳ ይበላል ይላል። ከማን ጋር? ከቅዱሳን ጋር 1000 ዓመትም ይነግሳል ይላል። ስንት ዓመት? አቤት! ያን 1000 ዓመት ከማን ጋር ምሳ ይበላል? ከቅዱሳን ጋር። ምን ይበላል? ምሳ በሉ እንጂ። የት ነው የሚበላው? በጽዮን ተራራ በሉ እንጂ። በጽዮን ተራራ ደብረ ጽዮን ላይ ይበላል ይላል። ይህንን ይዘው እንግዲህ ወገኖቻችን አሁን ክርስቶስ ሊመጣ እንዳመቀርቶታል። በ2015 እንግዲህ ክርስቶስ ከች ሊል ነው ማለት ነው። ከች ሊል ነው። እኛ ምሳ ልንበላ ነው እያሉ ነው ማለት ተመልከት። ከዚያ ክርስቶስ በምድር ላይ 1000 ዓመት ሊነግስ ነው። አይደለም ወገኖች፣ ምን ማለት ይመስላችኋል? ምሳ ደብረ ጽዮን፣ የደብረ ጽዮን ምሳ ወይም የጽዮን ተራራ ምሳ ተብላ የተጠራችው ምንድነው? የእግዚአብሔር ፊት ናት። እስቲ እግዚአብሔር ፊት በሉ። የእግዚአብሔር ፊት ምትባላለች የጽዮን ምሳ። እስቲ በሉ የጽዮን ምሳ ትባላለች። የጽዮን ምሳ ማለት በጽዮን በድንግል ማርያም ያገኘነው የጠገብንበት ክርስቶስ፣ ጽዮን ቤተክርስቲያን ላይ ያገኘነው ክርስቶስ ረሃባችን ያጠገበልን እርሱ ነው። አነ ውእቱ ውስተ ሕይወት ዘወረደ እምሰማያት፣ የሕይወት እንጀራ እኔ ነኝ ብሎ ከተናገረ የሕይወት እንጀራ እሱ ከሆነ እኛን ለማጥገብ እንግዲህ ወዲያ ከሰማይ የሚወርድ ሌላ እንጀራ የለም። ያ እንጀራ ኢየሱስ ክርስቶስ ነው። እሱን የበሉ ይጠግባሉ፣ እሱን የበሉ ዘላለም ይኖራሉ። 1000 ዓመት የተባለ በቤተ ክርስቲያን አቆጣጠር 1000 ማለት ዘላለም ነው እንጂ ክርስቶስ በምድር ላይ መጥቶ 1000 ዓመት አይኖርም። የምድር ንጉሥም የለም። መንግሥት የኮነትን ዝንተዋለ ዮሐንስ ወንጌል ምዕራፍ 18 ላይ ሲናገር የኔ መንግሥት ምድራዊ አይደለችም ብሎ የኔ መንግሥት ምድራዊ አይደለችም። የክርስቶስ መንግሥት ሰማያዊ መንግሥት ነው። ምድራዊ መንግሥት መስርቶ የሚዋጋ ቢሆን ኖሮ ከዕለተ ዓርብ በቀር ክርስቶስ ውጊያ የሚያስፈልገው ቀን አልነበረም። ቅዱስ ጴጥሮስ ለጌታ ሊደባደብ በሰይፍ ሊደባደብ ሲሉት ነው ያለው፣ ተው ሰይፍህን መልስ፣ አባቴ ከሰማይ መላእክትን የማይልክ ይመስልሃልን? የኔ መንግሥት ከምድር አይደለችም ብሎ ለጲላጦስ መልሶታል። ታዲያ 1000 ዓመት ማለት በመጽሐፍ ቅዱስ ማለት ነው ዘላለም ማለት ሲዘላለም ነው። ለምሳሌ ካህኑ ቅዳሴ ሲገባ እንዲህ ይጸልያል፣ ኦር ጆረስ ሲበለዝንቱ ውስጥ መብላት ሰርቶ ምዕት ዓመት አቤቱ ይህንን ርስ የ1000 ዓመት ምግብ አድርገው ይላል። የስንት ዓመት? የ1000 ዓመት። ታዲያ የ1000 ዓመት ምግብ አድርገው ሲል ስጋው ደግሞ ለ1000 ዓመት ብቻ ነው የሚያገለግለው። ዘላለም ማለት ነው። በዚህ ፍች በመጽሐፍ ቅዱስ ትርጓሜ 1000 ማለት ዘላለም ነው። ክርስቶስ 1000 ዓመት ከወዳጆቹ ጋር ይነግሳል የተባለው ዘላለም ነው። ዘላለም 1000 ዓመት ፍጹም ማለት ነው። 1000 10 30 60 100 1000 በመጽሐፍ ቅዱስ ፍጹም ማለት ነው። 1000 ዓመት ይነግሳል የተባለው ክርስቶስ ከቤተ ክርስቲያን ጋር ፍጹም መንግስትን ይነግሳል። ከ1000 ዓመት በኋላ ሰይጣን ይፈጣል የተባለው ማለት ነው። በቤተ ክርስቲያን ክርስቶስ ፍጹም መንግስትን ከመሰረተ በኋላ ሰይጣን ዓለም ሊያልፍ ሲል ቤተ ክርስቲያንን ይፈትናት ዘንድ ይፈቅድለታል። ታዲያ ዓለምን ከፈቀደለት በኋላ ሐሳዊ መሲህ
አስነስቶ የ10ኛ ክርስቶስን አስነስቶ በምድር ላይ ለ3 ዓመት ከመንፈቅ ምድርን ካሰቃያት በኋላ ራዕየ ዮሐንስ ምዕራፍ 11 ላይ የተቀመጠው የሐሳዊ መሲህ የመንግስት ዘመን 3 ዓመት ከመንፈቅ ነው። 3 ዓመት ከመንፈቅ ከነገሰ በኋላ ክርስቶስ ሐሳዊ መሲህ ምን ያደርጋል? ያጠፋል። እነ ኤልያስ እነ ሄኖክ ከተሰየፉ በኋላ እነ ኤልያስና እነ ሄኖክ ሐሳዊ መሲህ ሳይመጣ አይመጡም። ተመልከቱ። አሁን ምን እያሉ ነው? የዛሬ 3 ዓመት ኤልያስ መጥቷል ሲሉ ነበር። ደግሞ አሁን ሄኖክ መጥቷል ይጀባቧቸዋል። ቆይቶ እንግዲህ ማን መጣ ደግሞን አናውቅም ሲሉን እንሰማለን። አይመጡም። የ10ኛው ክርስቶስ ሲመጣ ራዕየ ዮሐንስ ምዕራፍ 11 ላይ 2 ወይራዎች ይመጣሉ ብሏል። ወይራ ጽኑ ነው። ኤልያስና ሄኖክም ጽኑዓን ናቸው በሃይማኖት። ኤልያስና ሄኖክ ከሐሳዊ መሲህ አስቀድመው ይመጣሉ። ያን ጊዜ ሐሳዊ መሲህ ያጠፋና ክርስቶስ ለቅዱሳኑ ይገለጣል። እሱን አይተው የሚደሰቱት ደስታ ምን ተባለ? የደብረ ጽዮን ምሳ። ክርስቶስን አይተው ቅዱሳን ይጠግቡታል። እሱን ለማግኘት እሱን ተርበው በጾሙት ጾም፣ እሱን ተርበው በጸለዩት ጸሎት፣ እሱን ተርበው በመነኑት ምናኔ፣ እሱን ተርበው በታሰሩት እስራት፣ እሱን ተርበው በደረሰባቸው መከራ፣ በተቀበሉት ሰማዕትነት፣ በደረሰባቸው ግፍ፣ ባደረጉት ተጋድሎ፣ በነጹት ንጽሕና በዚህ ክርስቶስን አይተው ተመስገን ብለው እሱን ይጠግባሉና ወእጸግብ በርሄ ስብሐቲከ አንተን ሳይ እጠግባለሁ አለ ቅዱስ ዳዊት። የመጨረሻውን አንደኛ በሕግ አይቼ እጠግባለሁ፣ ሁለተኛ በንጽሕና አይቼ እጠግባለሁ፣ ሶስተኛ በሥጋ ተገልጠህ አይቼ በሥጋዌ ዘመን እጠግባለሁ፣ አራተኛ መጨረሻ ላይ ስትመጣ አግኝቼ እጠግባለሁ። የራብነውን ክርስቶስን አይተነው ለመጥገብ ያብቃል። እግዚአብሔር ትክክለኛ ለሰዎች ጥጋባቸው እሱ ነው። ይችናት መጨረሻ ምት ለምን ይመስላችኋል? በምድር ላይ ምንም ነገር በቂ ጥጋብ አይደለም። እንዲያውም አባቶቻችን ይህንን አንቀጽ ተረጉም ይላሉ፣ ክርስቶስን አግኝተህ የማትጠገው ነገር ምናለ? ልብስ ብትገዛ ምግብ አትጠግም፣ ምግብ ስትጠግም ልብስ አትጠግም፣ እውቀት ስትጠግም ጤንነት አትጠግም፣ ጤንነት ስትጠግም ሰላም አትጠግም፣ ሰላም ስትጠግም ውበት አትጠግም፣ ውበት ስትጠግም ሹመት አትጠግም፣ ሹመት ስትጠግም ገንዘብ አትጠግም፣ ገንዘብ ስትጠግም ክብር አትጠግም፣ ክብር ስትጠግም ምን በቃ ምን ትጠግባለህ? አንዱን ስታገኘው ሌላ እየፈለግህ ትኖራለህ። ክርስቶስን ስታገኘው ግን ሁሉን ታገኘዋለህ፣ ሁሉን ታገኘዋለህ። ስለዚህ ምን አለ ቅዱስ ዳዊት? ለይትፈሳ ዘያስብ እግዚአብሔር፣ ለይትፈሳ ዘያስብ እግዚአብሔር። እግዚአብሔርን የሚሻ ልብ ደስ ይበለው። ልልና ከፈለግ እግዚአብሔር የልዑላን ልዑል ነው። ስፋት ከፈለግ እግዚአብሔር ዓለም በእጁ ነው። እውቀት ከፈለግ እግዚአብሔር ጥበብ ነው። ሰላም ከፈለግ እግዚአብሔር ደህንነት ነው፣ እግዚአብሔር ሰላም ነው። ጤንነት ከፈለግ እግዚአብሔር ፈውስ ነው። መኖር ከፈለግ እግዚአብሔር ሕይወት ነው። እርቃንን እንድትከድን ብትፈልግ እግዚአብሔር ልብስ ነው። ድካምን መራቅ ብትፈልግ እግዚአብሔር ኃይል ነው። እግዚአብሔር ሀገር ነው። እግዚአብሔር መጠለያ ነው። እግዚአብሔር እናት ነው። እግዚአብሔር አባት፣ እግዚአብሔር ወንድም ነው። እግዚአብሔር ሁለንተናችን ነው። እግዚአብሔር ሰራተኛችንም ነው፣ ለእኛ የሚሰራለን። እግዚአብሔርን አይተን ለመጥገብ ያብቃን። እንዲህ አለ፣ ስምዕኒ ጽድቄ ወስእለቴ ነጽሪ ማርያም ድንግል ማርያም እመ ፈጣሪ በዚህ ዓለም ወበዘ ይመጽእ ደኃሪ እምከመሰ አጥረይኑ እምከመሰ ፍቅረ ዚአኪ አጠሪ ምስለ አጋዕዝት ነጊሰ እገሪ ስላችሁ እመቤታችን እናቴ ቅድስት ድንግል ማርያም ሆይ ጸሎቴን እና ልመናዬን ስሚልኝ። ማርያም ድንግል ማርያም እመ ፈጣሪ በድንጋሌ ሥጋ በድንጋሌ ነፍስ ጸንተሽ የፈጣሪ እናቴ ሆንሽ እመቤቴ ሆይ ልመናዬንና ጸሎቴን ስሚኝ። በዚህ ዓለም ወበዘ ይመጽእ ደኃሪ በዚህ ዓለም በሚመጣው ዓለም እምከመሰ ፍቅረ ዚአኪ አጠሪ ያንቺን ፍቅር ገንዘብ ካደረግ ምስለ አጋዕዝት ነጊሰ እገሪ በሰማይ ከሚኖሩ ከአጋዕዝት ከሊቃናት ጋር ተካፍዬ ነግሼ እኖራለሁ። የእመቤታችን ፍቅር ይዘን ከልጇ ጋር ነግሰን ወደምንኖርበት ለሰማይ መንግስቱ ያብቃን። መዝሙር 16 በሰላም እግዚአብሔር ተፈጸመ። የቅዱስ ዳዊት በረከት ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።